ዋይፋይ WIFI አብሪቪዬሽን ነው እና ምን ማለት ይመስልሻል ሲፈታ ትርጉሙ? ኢትዮ ቴሌኮም ቴሌኮሙኒኬሽን ምን? ኢትዮ ቴሌኮም ኢትዮ ቴሌኮም ኮሚኒኬሽን። ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ሳምንታዊ ፕሮግራማችን ነው። በዛሬው የሀገረኛ ፕሮግራማችን እናንተን ያዝናናሉ፣ ያስተምራሉ ብለን ያሰብናቸውን ጥያቄዎች ይዘን በባህር ዳር ጎዳናዎች ላይ ዞር ዞር ልንል ወጥተናል። ፕሮግራማችንን ከመጀመራችሁ በፊት የንስር አምባ ሚዲያ የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን በኮሜንት አሳውቁን። እስከ ፕሮግራማችን ፍጻሜ ድረስ መልካም ጊዜ። በቅድሚያ እንተዋወቅ። ስምህን ማን ልበል? ያለም ወርቅ ባል ስሜነህ እምሩ እባላለሁ። ስሜነህ እምሩ። እሺ። እህትነሽ ወርቁ። እሺ። እሺ። ዘኒ ኢለኒ። በበጋም በክረምትም በሁለቱም ወቅት ቅጠሉ የማይረግፍ ዛፍ የትኛው ነው? ሲደርቅ ብቻ ነው ቅጠሉ የሚረግፈው እንጂ ፀሐይም በጋም ቅጠሉን አያረግፈው። የትኛው ዛፍ ነው? ሚም አይደለም። እስኪ ሞክር። ሌላ አንድ ድል ልስጥህ። ሚምማ በዝናብ ወቅት እኮ በጣም ነው የሚረግፈው። ሌላ ምንድነች? እሺ። በበጋም በክረምትም ቅጠሉ የማይረግፍ ዛፍ ሲደርቅ ብቻ ነው ቅጠሉ የሚረግፈው እንጂ ፀሐይም ዝናብም ቅጠሉን አያረግፈው። የትኛው የዛፍ አይነት ይመስላል? ሰኔል። ሰኔል ሌላ ስም አለው? በበጋም በክረምትም ቅጠሉ የማይረግፍ ዛፍ የትኛው ነው? ሲደርቅ ብቻ ነው ቅጠሉ የሚረግፈው እንጂ ዝናብም ፀሐይም ቅጠሉን አያረግፈው። የትኛው ነው? በጋም ክረምትም አይረግፍም። ሲደርቅ ብቻ ነው የሚወድቀው እንጂ ፀሐይም ዝናብም አያረግፈው። ግን የትኛው ሊሆን ይችላል? ዞር ዞር እያልክ ነው ለማስታወስ። ዛፍ ነው። ከዛ ውጭ አይቻልም። ዛፍ ነው። ለምሳሌ ከዛፍ ውጭ ከሆነ ዘንባባም አይደርቅም ብዬ ነው። ዘንባባ አንዱ መልስ ነው። እሺ። አንድ ሌላስ? ሌላ አታውቀውም? እሺ። በበጋም በክረምትም ቅጠሉ የማይረግፍ ዛፍ የትኛው ነው? ፀሐይና ዝናብ አያረግፈውም። ሲደርቅ ብቻ ነው ቅጠሉን የሚወረውረውና የትኛው ዛፍ ይመስልሻል? በበጋም በክረምትም የማይረግፍ ገምቺ። የትኛው ዛፍ ይመስልሻል? ምናልባት ግራር አይደለም። እሺ። በበጋም በክረምትም ቅጠሉ የማይረግፍ ዛፍ የትኛው ይመስልሻል? ሲደርቅ ብቻ ነው ቅጠሉ የሚረግፈው እንጂ በጋም ክረምትም ቅጠሉ አይረግፍም። ዋንዛ አይደለም። ዋንዛ ቅጠሉ ይረግፋል። ሌላ እስኪ ሞክሪ። እሺ። በበጋም በክረምትም ቅጠሉ የማይረግፍ ዛፍ የትኛው ነው? ሲደርቅ ብቻ ነው ቅጠሉ የሚረግፈው እንጂ ዝናብም ፀሐይም ብዙ ጊዜ አያረግፈውም ቅጠሉ። ዝናብም ፀሐይም በበጋም በክረምትም ቅጠሉ አይረግፍም። ሲደርቅ ብቻ ነው ቅጠሉ የሚረግፈው። ዘይቱን። ምን? የዘይቱን ዛፍ። ዘይቱን አይደለም። ቆንጆ ሞክረሻል። ጠንከር ያለ ዛፍ ነው የጠራሽው። ሌላ? በበጋ ብቻ የሚረግፍ አይደለም። በጋም ክረምትም አያረግፍ። አሁን ዝናብ በጣም ሲመታቸው አብዛኛው ዛፎች ቅጠላቸው ይረግፋል አይደለ? ዝናብ ሲመታቸው ወይ ደግሞ ፀሐይ ሲበዛባቸው አንዳንዶቹ ይረግፋሉ ሳይደርቁ ማለት ነው። እነዚህ ዛፎች ግን ሲደርቁ ብቻ ነው የሚረግፉት እንጂ ፀሐይ ስለበዛባቸው ወር ዝናብ በደንብ ስለመታቸው አይረግፉም። የትኛው ይመስልሻል? ፓፓያ አይደለም። እሺ። ዋይፋይ እንጠቀማለን አይደለ? አብሪቬሽን ነው። ምን ማለት ይመስላል? WIFI ምን ማለት ይመስላል? ዋየርለስ ኔትወርክ አይነት። ዋየርለስ ሁለት ልክ ነህ። W እና I ልክ ነህ። F እና I ነው የቀረ ግማሽ። እሺ እንሰጣለን ግማሽ። ሰኔ ማለት እንደዚህ አይነት ነገር ማለት ነው። ይሄ ነው ሰኔ። ዘንባባ ማለት ነው። እሺ ልክ ነሽ። ዘንባባ ለማለት ከሆነ እሺ። ሌላስ? ዘንባባ አንድ። ሌላ? እሺ። ዋይፋይ ታውቂያለሽ አይደል? ዋይፋይ ትጠቀሚያለሽ። ዋይፋይ WIFI አብሪቪዬሽን ነው እና ምን ማለት ይመስልሻል ሲፈታ ትርጉሙ? ኢትዮ ቴሌኮም ቴሌኮሙኒኬሽን። ምን? ኢትዮ ቴሌኮም ኢትዮ ቴሌኮም
ኮሚኒኬሽን እሺ አይደለም። እሺ ዋይፋይ ትጠቀማለህ? ዋይፋይ አብሪቬሽኑ ምን ማለት ነው? WIFI አብሪቬሽን ነው። ምን ማለት ነው? ዋይፋይ በሁለት ይከፈላል መሰለኝ። ዳን እና ዋን የሚባል ዳን ማለት ሎካል ኤሪያ ኔትወርክ እና ዋን ደግሞ ዋይድ ኤሪያ ኔትወርክ የሚባል አለ። እሺ ዋይፋይ የሚለውን በዚህ እናጣጣም እኮ ዋይፋይ ራሱን በሁለት ከፍለሰን ራሱን እሺ ዋይፋይ ትጠቀሚያለሽ? ዋይፋይ አብሪቬሽኑ ምን ማለት ይመስልሻል? WIFI እያንዳንዱ ቃላት አላቸው። ምን ማለት ይመስልሻል? W ምን ማለት ነው? አይ ከዛ ኤፍ እና አይ ምን ማለት ይመስልሻል? አላውቅሽም። እሺ ዋይፋይ ትጠቀሚያለሽ አይደል? ዋይፋይ ትጠቀሚያለሽ ነው። ዋይፋይ WIFI አብሪቬሽኑ ምን ማለት ይመስልሻል? አብሪቬሽን ነው እና ምን ማለት ይመስልሻል? እስኪ ሞክሪ። WIFI እንትን ነው የዋይፋይ ተጠቃሚ አይደለም ብዙ። እውነት? እሺ ዋይፋይ ትጠቀሚያለሽ አይደል? ዋይፋይ ትጠቀሚያለሽ? ዋይፋይ ተጠቅመሽ አታውቂም? አውቃለሁ እኮ አላውቅም። ነው ዋይፋይ እንትን አብሪቬሽን ነውና ምን ማለት ይመስልሻል ሲፈታ? WIFI ምን ማለት ይመስልሻል? ዋይፋይ እንጃ አታውቂውም፣ ግን ትጠቀሚበታለሽ። እሺ በሰውነታችን ውስጥ በጣም ጠንካራ የሚባለው አጥንታችን የት ጋር ነው የሚገኘው? በጣም ጠንካራ የምንለው የአጥንታችን ክፍል የጀርባችን አይደለም። እግዚአብሔር ነው ወገባችንን እንድታመምም ነበር በየጊዜው። በጣም ጠንካራ የሚባለው አጥንታችን የት ጋር ነው የሚገኘው? እግር ላይ ማለት የትኛው? ቅልጥም አካባቢ። ይሄ የጭን እሰጥሃለሁ። እሺ ጭን አካባቢ ያለው ነው። እሺ በሰውነታችን ውስጥ በጣም ጠንካራ አጥንት የቱ ጋር ነው የሚገኘው? በሰውነታችን ውስጥ ካሉ አጥንቶች መሀል እጅግ በጣም ጠንካራ የሚባለው አጥንት የት ጋር ነው የሚገኘው? እዚህ ጋር እግራችን ጋር ጭናችን አካባቢ ማለት ነው። እሺ በሰውነታችን ውስጥ ከሚገኙት አጥንቶቻችን መሀል እጅግ በጣም ጠንካራው አጥንት የሚገኘው የትኛው ክፍላችን ላይ ነው? በጣም ጠንካራው የአጥንታችን ክፍል የትኛው ጋር ነው የሚገኘው? ራስህን ዞር ጭንጋ። እሺ ልክ ነው። በሰውነታችን ውስጥ ጠንካራው አጥንታችን የቱ ጋር ነው የሚገኘው? ከኛ በሰውነታችን አካል ውስጥ ጠንካራ የሚባለው አጥንታችን የትኛው ጋር ነው የሚገኘው? የትኛው ክፍል ላይ ነው የሚገኘው? ያንቺ ጠንካራ አካልሽ አጥንትሽ የትኛው ነው? ምናልባት የእጅ አይደለም። እዚህ ወገባችን ጋር ነው። ወገባችንን አያመንም ነበር ጠንካራ አይደለም። እስኪ አንድ እድል ልስጥሽ፣ ሞክሪ። እሺ በሰውነታችን ውስጥ ጠንካራው አጥንታችን የት ጋር ነው የሚገኘው? በሰውነትሽ ውስጥ በጣም ጠንካራ የሚባለው አጥንት የትኛው ጋር ነው የሚገኘው? ጀርባችን ጋር አይደለም። አንድ እድል ልስጥሽ። እሺ እዚህ ጋር። የት? እዚህ። ኦኬ ጎናችን ጋር አይደለም። አዎ የመጨረሻ እድል በጣም ጠንካራው። እሺ እዚህ ወገባችንም አልሽኝ ቅድም። ጀርባና እዚህ ጋርስ? እጃችን ምናምን አይደለም። በጣም አገዝኩሽ። እሺ በሰውነታችን ውስጥ ጠንካራ የሚባለው አጥንታችን የት ጋር ነው የሚገኘው? በጣም ጠንካራ ጭን ጋር። ጎበዝ ልጅ። እሺ አልማዝ በብዛት የምታመርት አህጉር ሀገር አይደለም፣ አህጉር የትኛዋ ነች? አልማዝ በጣም በብዛት የሚገኝባት? አውስትራሊያ አይደለችም። ካሮለች አህጉራ ሰሜን አሜሪካ አይደለችም። አንድ ድል ልስጥህ፣ ትሞክራለህ የምታስተካክል ከሆነ። እሺ እሺ አልማዝ በብዛት የምታመርት አህጉር
ሀገር አይደለችም። አህጉር የትኛዋ ናት? አልማዝ በጣም በብዛት የሚገኝበት። አልማዝ ማለት ዳይመንድ ነው። አልማዝ አልማዝ አሁን ወርቅ አለ አይደለ? ወርቅ ከፍ ሲል አልማዝ ይባላል አይደል? አልማዝ በብዛት የሚገኘው የት ይመስልሻል? አታውቂውም? እሺ አልማዝ በብዛት የምታመርተው አህጉር ሀገር አይደለችም። አህጉር የትኛዋ ነች? አፍሪካ ውስጥ። እሺ አልማዝ በብዛት የምታመርተው አህጉር የትኛዋ ነች? ሀገር አይደለችም። አህጉር አልማዝ በብዛት የምታመርተው አህጉር የትኛዋ ነች? ምናልባት ጅቡቲ አይደለችም። ሀገር ነች ደግሞ ጅቡቲ። አዎ አልማዝ በብዛት የምታመርተው አህጉር የትኛዋ ናት? በዓለም ላይ በብዛት አልማዝ የሚገኝባት የሚገኝባት አህጉር የትኛዋ ናት? እስኪ ሞክሪ። ሀገር ጥሪልኝ። ከሙከራ ነው የሚገኘው። እሺ እንትን አፍሪካ ውስጥ ነው። አፍሪካ ውስጥ። እሺ አልማዝ በብዛት እንደ አህጉር በብዛት የሚገኝበት ወይም የሚመረተው የት ነው? የት አህጉር ውስጥ ነው? አልማዝ አውቀዋለሁ እኮ ግን ጠፋብኝ። እስኪ ሞክሪ። አስታውሽ። ችግር የለውም ማስታወስ ይቻላል። እሺ የኦሎምፒክ 5ቱ ቀለበቶች አሉ አይደለ? የኦሎምፒክ ምልክቱ 5ቱ ቀለበቶች ኳስ ጋር የኳስ ኦሎምፒክ። እሺ የኦሎምፒክ 5 ቀለበቶች አሉ። ከላይ 3 ከታች 2 አጠቃላይ 5 ቀለበቶች አሉት አይደለ? አይ ብዙ አላወኩም። ኳስ አይመችም? አይ ዶራ አፍሪካ አልሆነም። መልካም። እሺ ምንን የሚወክሉ ይመስላል? 5 ቀለበቶች ነው ያሉት። እነሱ ምንን ነው የሚወክሉት? 5ቱ ቀለበቶች የምን ትርጉም ናቸው? ምንድን ነው የሚወክሉት? አላወቀውም። እሺ የኦሎምፒክ ኳስ ታያለሽ? አታይም? እሺ የኦሎምፒክ ጨዋታ ሲጫወቱ ቴሌቪዥን ላይ እንደዚህ 5 ቀለበት ምናምን አይተሳታቂ? እኔ ኳስ አልከታተልም። አይመችም ኳስ? እሺ ኳስ ምናምን ታያለህ? እሺ የኦሎምፒክ 5ቱ ቀለበቶች አሉ አይደል? ምንን ነው የሚወክሉት እነሱ? ከለሮቹ አምስቶቹን አህጉራት። የኦሎምፒክ 5ቱ ቀለበቶች ምንን ነው የሚወክሉት? ኦሎምፒክ ጨዋታ ላይ 5 ቀለበት ቴሌቪዥን ላይ እናያለን አይደለ? ከላይ 3 ከታች 2 እነሱ ምንን ነው የሚወክሉት? ምንን የሚወክሉ ይመስልሻል? ማንነትን። የምንን ማንነት? ኢትዮጵያዊነትን። እሺ ቴሌቪዥን ላይ ምናምን የኦሎምፒክ 5 ቀለበቶች እናያለን። ከላይ 3 ከታች 2 ቀለበቶች አሉ፣ የኦሎምፒክ ምልክቶቹ ማለት ነው። እነሱ 5ቱ የቀለበቶች ምንን የሚወክሉ ይመስልሻል? 5ቱ ቀለበቶች የምን ምልክት ይመስልሻል? ምንን የሚወክሉ ነው ይመስልሽ? እሺ እኔ ቆንጆ የኦሎምፒክ ቀለበቶች አሉ አይደለ? ኳስ ምናምን ሲኖር ቴሌቪዥን ላይ እናያለን ምልክቶቹን። 5 ቀለበቶች ከላይ 3 ከታች 2 የኦሎምፒክ ቀለበቶች አሉ አይደለ? እነሱ ቀለበቶች ምንን የሚወክሉ ይመስልሻል? የስፖርት ሻምፒዮን ሆኖ ምኖችን ነው የሚወክሉት? አምስቱ የስፖርቱን አንድን ጥንካሬነት 5 ስፖርቶችን አምስት የስፖርት አይነቶችን ነው የሚወክሉት። እሺ እጅግ በጣም አመሰግናለሁ። እሺ ዜና ክብርልኝ። እጅግ በጣም አመሰግናለሁ። እሺ እኔ ቆንጆ ቴንኪው። እጅግ በጣም አመሰግናለሁ። ቴንኪው። አመሰግናለሁ በጣም የኔ ቆንጆ ቴንኪው። እሺ አመሰግናለሁ በጣም ቴንኪው። እሺ እናቴ በጣም አመሰግናለሁ የኔ ቆንጆ ቴንኪው። እሺ እኔ እናት ውድ የኒስራ አምባ ሚዲያ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበረ። 5 ከጠየቅናቸው ጥያቄዎች መካከል የመጀመሪያው ጥያቄያችን በበጋም በክረምትም ቅጠሉ የማይረግፍ ዛፍ የትኛው ነው ለሚለው ጥያቄያችን መልሳችን የሚሆነው ዘንባባ ወይም ደግሞ ጥድ እና የመሳሰሉት ናቸው። ሁለተኛው ጥያቄያችን ደግሞ ዋይፋይ የሚለው ህብረ ቃል አብሪቬሽኑ ሲፈታ ወይም ትርጉሙ ምንድነው ወይም ምን ማለት ነው የሚለው ሲሆን እሱ ደግሞ ዋየርለስ ፊደሊቲ ማለት ነው።
ሶስተኛው ጥያቄያችን በሰውነታችን ውስጥ የሚገኘው ጠንካራው አጥንታችን የት ጋ ነው የሚገኘው ወይም የት ጋ ነው ያለው ብለን ነበር የጠየቅናቸው። እሱም ደግሞ ጭናችን ጋር ወይም እግራችን ጋር ያለው አጥንት ነው ማለት ነው። አራተኛና አምስተኛ ጥያቄዎቻችን አልማዝ በብዛት የምታመርተው ሀገር የቷ ናትና የኦሎምፒክ 5ቱ ቀለበቶች ምንን ይወክላሉ የሚሉትን ሁለቱን ጥያቄዎች ደግሞ እናንተ በኮሜንት መልሳችሁን አሳውቁን። ስለምትሳተፉ ሀሳብ አስተያየታችሁን ስለምትሰጡን እያመሰገንን ሀሳብ አስተያየታችሁን መስጠታችሁን እናንተም መሳተፋችሁን እንዳታቆሙ እንላለን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።